ተጠርጣሪዋ ወንጀሉን ፈጽማለች የተባለው ህዳር 22 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 2 ወሎ ሰፈር አካባቢ ከሚገኝ ዳኒ ፕላዛ ውስጥ ነው። የግል ተበዳይ በማያውቁት ስልክ ቁጥር 300 ሺህ ብር በባንክ ካላስገባህ ልጅህን የሰይጣን መሳቢያ አደርጋታለሁ የሚል የማስፈራሪያ መልእክት በስልካቸው እንደደረሳቸው ተናግረዋል። ሃይ የሚል ስልክ ገባልኝ። ምክንያቱም አላውቀውም ስልኩን። ምንድነው ይሄ? ሃይ የማላውቀውን ስልክ አልመልስም ብዬ ተውኩትና ከዛ ሰኞ ጠዋት ላይ እኔ እናንተ በአንድ ነገር እንስማማለን ወይ ልጅህን የሰይጣን መሳቢያ ያደርጋታለሁ ወይም ደግሞ 300 ሺህ አስገባ ስትለኝ የሰይጣን መሳቢያ ነው ማድረጋ ስትለኝ ጀስት በጣም ሾክ አደረኩኝ። አይምሮ የተሰረቀ። ከዛ በኋላ በል ቅድሚያ 25 ሺህ አስገባ ተብዬ ነበር። 25 አስገባሁኝ። ምክንያቱም ያው ስለፈራሁኝ ማለት ነው። ስንት ይቀራል ተባልኩኝ። 275 ሺህ ይቀራል። በል እሱን እስከ ሐሙስ 2 ሰዓት ድረስ ካላስገባ ያልቅልሃል ተባልኩ። የላንቻ አካባቢ ፖሊስ ጣቢያ ወንጀል መርማሪ ምክትል ሳጅን አበበ ሰውዬ እንደተናገሩት ተጠርጣሪዋ በዳኒ ፕላዛ በጽዳት ሰራተኝነትና በአሳንሰር ተቆጣጣሪነት ተቀጥራ የምትሰራ ሲሆን የግል ተበዳይ በዚሁ ህንፃ ላይ ከሚገኝ አንድ የግል ድርጅት ውስጥ የፋይናንስ ኃላፊ ናቸው። ተጠርጣሪዋ የግል ተበዳይን በመከታተል ካጠናች በኋላ ማንነቷን በመደበቅ አስፈራርታ 25 ሺህ ብር አስልካ ቀሪ 275 ሺህ ብር ለማስላክ ስትሞክር የግል ተበዳይ ለፖሊስ በሰጡት መረጃ መሰረት በቁጥጥር ስር ውላ ምርመራ እየተጣራባት መሆኑን ገልጸዋል። የግል ተበዳይ ይህን 300 ሺህ ብር ካላስገባ አሁን የተባጣጠው ነገር እንደሚፈጸምበት ስላሳመነችው በዚህም አጋጣሚ እሱም ከዚህ ድርጊት የተቆጠቡ እንደሆኑ በመምሰልና በማመን 25 ሺህ ብር 24 ሺህ ብር ከኢትዮጵያ ንግድ ባንክ በሞባይል ባንኪንግ ወደ እሷ አዋሽ ባንክ ገቢ ያደርግላታል። እንዲሁ ደግሞ 1 ሺህ ብር ደግሞ በመቀጠል ከዚህ ከአዋሽ ባንክ ወደ ራሱ አካውንት ገቢ ያደርግላታል። የቀረውን 275 ሺህ ብር እስከ ሐሙስ ጠዋት 2 ሰዓት ድረስ የማታስገባ ከሆነ ይህን ነገር አድርገዋለሁ በማለት ሰውየውን ከፍተኛ የሆነ ማስፈራራትና እንዲሁም ደግሞ የማታለል ስራ እየሰረችበት ስለነበረ የግል ተበዳይም በቀን 24 ወደ ላንቻ ፖሊስ ጣቢያ ምርመራ ክፍል በመምጣት እያንዳንዱ የተጻፈለትን ጽሁፍ ለመርማሪ በማሳየት እሱን እኛ ካየን በኋላ የግል ተበዳይ በጠቁመን መሰረት ተጠርጣሪዋን ካለችበት ቦታ ላይ እዛው እስከነ ስልኳ በመያዝ አሁን እዛው ስልኳ ላይ ጽፋ ልታስተላልፈው የነበረች ያዘጋጀችውን ጭምር እስካዘጋጀችው ጭምር እዛው ከስልኳ ላይ የያዝ ነው በመሆኑና ከዛም የተለያዩ ማስረጃዎችን የባንክ ስቴትመንቶችንና እንዲሁም ደግሞ የጻፈችውን ሜሴጅም ወደ ምርመራ መዝገባችን አካል አድርገን አሁን የምርመራ መዝገቡ አርሲቲ ሲፈታን ችሎት ልከን እየተሰራ ነው ያለው። ሰዎች እንደዚህ አይነት ወንጀል ሲያጋጥማቸው ነገሩን ከመደበቅና ንብረታቸውን ሳይዘረፉ በአስቸኳይ ወደ ፖሊስ ጣቢያ በመሄድ መረጃ በመስጠት አጥፊዎች በሕግ አግባብ እንዲጠየቁ ማድረግ እንደሚገባ ምክትል ሳጅን አበበ ሰውዬ መልእክት አስተላልፈዋል። ተከሳሽ ሳላዲን አወል ይባላል። በመንገድ ላይ ሰዎች ስልክ ሲያወሩ እየጠበቀ የቅሚያ ወንጀል የሚፈጽም ሲሆን እንደለመደው በየካ ክፍለ ከተማ ወረዳ 5 እንግሊዝ ኤምባሲ አካባቢ የግል ተበዳይ ስልክ እያወሩ እየተጓዙ እያለ ስልካቸውን በመንጠቅ በአካባቢው ወዳለ የፍሳሽ ማስወገጃ ቱቦ ውስጥ ቅሚያ ፈጽሞ ሊያመልጥ ሲል የግል ተበዳይ የድረሱልኝ ጥሪ በማሰማታቸው የአካባቢው ማህበረሰብና ፖሊስ ተከሳሹ በገባበት የፍሳሽ ቆሻሻ ማስወገጃ ቱቦ ውስጥ ተከታትለው በመግባት ከ5 ሰዓታት ቆይታ በኋላ ከነ ስልኩ እጅ ከፈንጅ ሊይዙት መቻላቸውንና ምርመራ በማስፋት ከዚያ በፊት ተመሳሳይ ሌላ የቅሚያ ወንጀል መፈጸሙን በማረጋገጥ የምርመራ መዝገብ ተደራጅቶበት ለአቃቢ ሕግ መላኩን በየካ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ የሆኑት ምክትል ኢንስፔክተር ሙራድ አብደላ ይናገራሉ። እጅ ከፍንጅ ተይዞ ምርመራውን እያጣራን የነበረ ሲሆን የምርመራ መዝገባችንን በማጠናቀቅ ለየካ ክፍለ ከተማ የመጀመሪያ ደረጃ ፍርድ ቤት የምርመራ መዝገቡን አቅርበን ውሳኔ እየጠበቅን ነበረ። በተመሳሳይ ወንጀል ይህ ተጠርጣሪ በቀን 2/2018 ከአንድ እንደዚሁ በተመሳሳይ ቦታ ላይ ይህን ድርጊት ፈጽሞባቸው የግል ተበዳይም በቀርበው ፖሊስ ጣቢያ ክስ መስርተው ነበረ። ነገር ግን ይሄ ተጠርጣሪ ተይዞ ከመጣ በኋላ የማስመረጥ ስራ ሰራን። ግለሰቧም ተጠርጣሪውን የመረጠችና ተጠርጣሪውም ወንጀሉን ድርጊቱን እንደፈጸመ ቀኑን ሰዓቱን ለይቶ ቃሉን ከሰጠ በኋላ ሁለቱን መዝገቦች አጣምረን ለክፍሉ አቃቢ አቅርበን ክስ የተመሰረተበት
ያለበት ሁኔታ ነው ያለው። ጉዳዩን ሲከታተል የቆየው በፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት ተከሳሽ ሳላዲን አወል በሁለቱም መዝገቦች በእያንዳንዳቸው 3 ዓመት በድምሩ 6 ዓመት እንዲቀጣ ውሳኔ አስተላልፎበታል። እንደዚህ አይነት ወንጀል ሲፈጸም ማህበረሰቡ ወንጀል ፈጻሚውን ይዞ ለፖሊስ የማስረከቡንና ጥቆማ የመስጠት ባህሉን ማጠናከር እንዳለበትና ምስክር በመሆን በህግ አግባብ እንዲቀጡ የበኩሉን ድርሻ መወጣት እንደሚገባ መርማሪው ምክትል ኢንስፔክተር ሙራድ መልእክታቸውን አስተላልፈዋል። አንድ ሰው የወንጀል ድርጊት ተፈጽሞብኛል ሊገኝ አይችልም ይሰወራል ብሎ ከማሰብ ይልቅ በሰዓቱና በዕለቱ በአቅራቢያቸው በሚገኘው ፖሊስ ጣቢያ ቀርበው ያለውን ሂደት ማስመዝገብ ወይም ደግሞ የክሱን ሁኔታ ማቅረብ አለባቸው። ተጠርጣሪዎቹ ቤት በር ሰብሮ ስርቆት ወንጀሉን የፈጸሙት በለሚ ኩራ ክፍለ ከተማ ወረዳ 8 ሴፍ አየር መንገድ አካባቢ ነው። የሲኤምሲ አካባቢ ፖሊስ ጣቢያ ወንጀል መርማሪ ረዳት ኢንስፔክተር ፍቅሬ መሻ እንደተናገሩት ተጠርጣሪዎቹ በአካባቢው የሚገኘውን ግርማ የስጋና የወተት ተዋጽኦ መሸጫ ሱቅን በርን በመስበር የዋጋ ግምታቸው 545 ሺህ ብር የሚገመቱ እቃዎችን በመስረቅ በሰሌዳ ቁጥር ኮድ 131560 አዲስ አበባ የሆነ ላዳ ታክሲ ላይ በመጫን ሊያመልጡ ሲሉ በወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት እጅ ከፍንጅ መያዛቸውን ተናግረዋል። መግቢያ በሩ በፌሮ ብረት ሰብሮ ወደ ውስጥ በመግባት አንደኛው የስጋ መፍጫ ማሽን፣ ሁለተኛ የአጥንት መቁረጫ ማሽን ብዛቱ አንድ ነው፣ የዋጋ ግምቱ 250 ሺህ ብር፣ ሶስተኛ የበርገር ቺዝ ማሽን ብዛቱ አንድ ነው፣ በአጠቃላይ የዋጋ ግምታቸው 545 ሺህ ብር የሚገመተውን ላዳ ታክሲ መኪና ላይ በመጫን ሊያመልጡ ሲሉ በወቅቱ አካባቢ ላይ የአዳር ስራ ተመድቦ ሲሰሩ የነበሩ የፖሊስ አባሎች ከነግቢቱ እጅ ከፍንጅ የተያዙና አሁን ምርመራውን በሂደት በማጣራት ላይ የምንገኝ መሆኑን ለመግለጽ። የግል ተበዳይ የሆኑት አቶ ሳሙኤል ወንድሙ ንግድ ቤቱ ላይ ስርቆት እንደተፈጸመ ፖሊስ ደውሎ እንዳሳወቃቸውና ቅጥር ጥበቃ ለመቅጠራቸው የወንጀል ፈጻሚዎች ምቹ ሁኔታ መፍጠሩን ተረድተው አሁን ላይ ለማስተካከል መወሰናቸውን ተናግረዋል። ንብረቶቹ እንዳለ ከነ ሌቦቹ ጋር አብሮ መኪና ላይ እጅ ከፍንጅ እንደተያዙና ፖሊስም በወቅቱ የነበሩ ርብርብ ከነገሩኝ በኋላ እጅግ በጣም ከዛ በኋላ የተረጋጋሁት መጀመሪያ በጣም እንትን ብዬ ነበር። በኋላ ላይ ተረጋጋው። ቤቱ ከጀመሩ ገና 2 ወር ነው። እንደ አዲስ ንግድ ጀማሪ ይሄ ንብረት ተወስዶ ቢሆን ኖሮ እጅግ በጣም የሞራል ውድቀትና ተስፋ የመቁረጥ እንትን ውስጥ እንደምገባ ነው ማስበው። ይሄ እንትን ከተፈጸመ በኋላ ተጨማሪ የውጭ የሴኩሪቲ ካሜራ ድጋሚ ደግሞ የጥበቃ ቤት በማሰራት የራሴን ጥበቃ አሁን ለመቅጠር ዝግጅት ላይ ያሉት ፖሊስ ባደረገው ነገር እጅግ በጣም ደስ ብሎኛል። ከልብ ማመስገን እፈልጋለሁ። ተጠርጣሪው የስርቆት ወንጀሉን የፈጸመው በአራዳ ክፍለ ከተማ ወረዳ 1 ልዩ ቦታው ጥቁር አንበሳ ትምህርት ቤት ግቢ ውስጥ በቀኑ ክፍለ ጊዜ ነው። ተጠርጣሪው የጥቁር አንበሳ ትምህርት ቤት አስተማሪ ሆኖ እየሰራ የነበረ ሲሆን የትምህርት ቤቱ ውስጥ 2 ኮምፒውተሮችን ግምቱ 242800 ብር የሚገመት ይዞ የተሰወረ ሲሆን ለፖሊስ ንብረቱ እንደተሰረቀ በደረሰው መረጃ መሰረት ግለሰቡን አፈላልጎ በመያዝ ንብረቱ እንዲመለስ በማድረግና ተገቢውን ምርመራ በማጣራት ክስ እንዲመሰረትበት መዝገቡን ለአቃቢ ሕግ የላከ መሆኑን የፒያሳ አካባቢ ፖሊስ ጣቢያ የወንጀል መርማሪ ምክትል ሳጅን መሰረት መላኩ ገልጸዋል። ጥቁር አንበሳ ትምህርት ቤት ውስጥ መምህር ሆኖ የሚያስተምር ሲሆን ንብረትነቱ የጥቁር አንበሳ ትምህርት ቤት የሆኑ 2 ሌኖቮ ኮምፒውተሮች ከክፍሉ በማውጣት የትምህርት ቤት ግቢ አጥር ስር ላይ ካስቀመጠ በኋላ ከአንድ ቀን በኋላ ተመልሶ በመምጣት እነዚህ ንብረቶችን ወስዶ ከሸጠ በኋላ የምርመራ ስራችን በመስራት ተጠርጣሪ ወንጀል ድርጊቱን ከፈጸመ በኋላ ከአካባቢ የተሰወረ በመሆኑን በደረሰን ጥቆማ መሰረት ተጠርጣሪን አፈላልገን የመያዝ ስራ በመስራት ተጠርጣሪው ላይ የጀመርነውን የሰውና የሰነድ ማስረጃዎችን በማስረከብ ተጠርጣሪው መረጥ አማካኝነት ሁሉንም ንብረት ሙሉ በሙሉ የማስመለስ ስራ በመስራት ተጠርጣሪው ላይ የጀመረው ምርመራ ስራችን አጠናቀን ለፌደራል አቃቤ ክስ እንዲመሰረት አድርገን አሁን ውሳኔ ተጠባብቆ ነው። በመንግስት ተቋምም ይሁን በግል ተቋም የሚቀጠሩ ሰራተኞች የተጣለባቸውን ኃላፊነት በአግባቡ መወጣት እንዳለባቸው መርማሪው ምክትል ሳጅን መሰረት መላኩ መልእክት አስተላልፈዋል።